ዙፋን ዘበኛ ሆነው የቀጠሉ ነበሩ። ቀደም ሲል ክፍል አንድ እንደተናገርኩትም ያንን ኢምፓየሩን የሚጠብቁ ኦሮሞዎች በስፋት ነበሩ። ስለዚህ የመጀመሪያ ላይ ልክ ኢምፓየሩ ሲመሰረት ጀምሮ ወረራው ሲፈጸም ጦርነቱ ሲፈጸም የነበረውን ሁኔታ ካየንና የትግል አስተላለፉን ማየት ከፈለግን በዛን ጊዜ የመጀመሪያው ወገን የሚቋቋመው ነው በፊት ለፊት በጦርነት፣ ሁለተኛው ተባብሮ ለመንግስት አድሮ ተላላኪ የሆነው ምናልባትም እግረ መንገዱን ስልጣንም አንዳንድ ጥቅማ ጥቅሞችንም ያገኘው ነው። ሌላኛው አምጾ ወይ ተሰደደው ወይም ሸፈተው ሽፍታ በየዘመኑ ነበር ሸፍቶ የሚቋቋመው ማለት ነው። በዚህ አግባብ ነበረ። ሌላው ተሰዶ ምናምን ይኖራል። እንደዚህ ነው። በዘመናዊ ትግል ስልት አደረጃጀት ተደራጅቶ የኦሮሞ ህዝብ መብቶች ዙሪያ ላይ መከራከር መታገል ከጀመረ በኋላ ግን ይሄ ማለትም ከ1960ዎቹ የተማሪዎች እንቅስቃሴ በኋላ ግን ድርጅታዊ መገለጫዎች አሉት የኦሮሞ ትግል እንቅስቃሴ። ስለዚህ በድርጅት መልክ ተደራጅተው ሐሳብ አደራጅተው የሚታገሉ የኦሮሞ ልጆች የትግል ማዕቀፍ ያ የኦሮሞ የትግል ካምፕ ተብሎ ይጠራል ማለት ነው። በተደራጀ አኳኋን ለኦሮሞ ህዝብ መብት በተለያየ ስልት ወይም በተመሳሳይ ስልት የሚታገሉ የፖለቲካ ኃይሎች አንድ ላይ የሚሰባሰቡበት አጥር ሞራ ማለት እንደ ቤሲካሊ የከብቶች ማደሪያ በረት ወይም የሆነ ማዕቀፍ ነው መሰባሰቢያ እና እዛ ካምፕ ውስጥ ያሉት ኃይሎች ማለት ነው። የኦሮሞ የትግል ካምፕ ሲባል በኦሮሞ መብት ጉዳይ ላይ ለመከራከር ለመሟገት ለመታገል የተለያዩ ስትራቴጂዎችን ስልቶችን አላማዎችን ነድፈው የተለያየ የአደረጃጀት ቁመና ይዘው የሚታገሉ ኃይሎች የሚሰበሰቡበት ወይም እንደሚታዩበት እንደ አንድ ኮ-ትራቨለርስ ተብለው የሚታዩበት ማዕከል ልትለው ይችላል። ነው ይሄ ምናባዊ ማዕከል ነው እንዴ የታጠረ ነገር አይደለም። አሁን ጋዲሶ ኦሮሞ እንደሚባለው ጋዲሶ ወገንሰ ተብሎ እንደዚህ ድርጅት አይደለም። በአስተሳሰብ ግን የኦሮሞ መብት ዙሪያ የሚታገሉ ድርጅታዊ አወቃቀር ያላቸው ኃይሎች የሚታዩበት ካምፕ ለማለት ነው። ምሳሌ በተለምዶ የአንድነት ካምፕ የሚባል አለ፣ የፌደራሊስቶች ካምፕ ምናምን እንደሚባለው እንደዛው በተለየ መንገድ በኦሮሞ ህዝብ መብቶች ዙሪያ ላይ ሐሳብ አለን፣ የኦሮሞ ህዝብ ችግርን ለመፍታት የሚያዋጣ የሚመስለን ሐሳብ አለን ብለው በዛ ዙሪያ ተደራጅተው በዛ ዙሪያ በተለያየ ስልት የሚንቀሳቀሱ ኃይሎች በሙሉ የኦሮሞ የትግል ሜዳ ውስጥ ናቸው ይባላል። ስለዚህ ይሄ የትግል ሜዳ ደግሞ ካምፕ ነው ይባላል። የኦሮሞ የትግል ሜዳ ውስጥ ያሉ ኃይሎች አደረጃጀታዊ የተደራጁ ድርጅታዊ መገለጫዎች የቶቹ ናቸው ከተባለ በምን አይነት ሐሳብ ላይ የተመሰረቱ ናቸው? የካምፑ አጥርስ ገደቡስ የሚበጀው በምን መስፈርት ላይ ነው? አንድ ሰው በኦሮሞ ካምፕ ውስጥ ነው ያለው፣ የለም ከኦሮሞ ካምፕ ውጪ ነው ያለው፣ የለም ከኦሮሞ ካምፕ ውስጥ ዘሎ ወጣ ወይም መንገድ ሳተ ምናምን የሚባለው በምን መስፈርት ነው የሚለው በግልጽ መቀመጥ አለበት። ለመሆኑ የኦሮሞ የፖለቲካ ትግል ውስጥ መጀመሪያው ነው በዛ ካምፕ የሚቀላቀለው ማን ነው? ቀደም ሲል እንዳልኩት በደምሳሳው የኦሮሞን መብት ጉዳይ የኦሮሞን ጥቅሞች የኦሮሞን መብቶች ለማስከበር የሚሟገት የሚታገል የተለያየ ስልት ነድፎ የሚንቀሳቀስ ዋጋ የሚከፍል ያ የኦሮሞ ትግል ካምፕ ውስጥ ነው ብያለሁ። ይሄ ጠቅላላ ትርጉም ነው። ከዛ አለፍ ስትል የኦሮሞ ጥቅምና መብት ፍላጎትና መሻት አስፒሬሽንስ ምንድናቸው የሚለውን መመለስ ግድ ይላል። ይሄ እንግዲህ አንዳንድ ጊዜ በኦሮሞ ስም መታገልና የኦሮሞን ጥቅም ለማስከበር መታገል የተለያዩ ነገሮች ይሆናል።
ለኦሮሞ መታገል ደግሞ አንድ ሰው ኦሮሞ ስለሆነ ብቻም አይደለም የሚታገለው። አንዳንድ ጊዜ ዝም ብሎ ኦሮሞ ስለሆነ ብቻ እሱ እኮ የኦሮሞ ነው ይባላል። አሁን አብይን እንደሚሉት ማለት ነው፣ ቪዲዮ እንደሚባለው ኦሮሞ ነው። በጣም የሚያሳዝነኝ ነገር ሁሉ ጊዜ የሆነ ታዋቂ የአበሻ አርቲስት በአያቷ እኮ ኦሮሞ ነች ይባልና አንድ ሰሞን ዘፈን ይጀምራል ኦሮሞ መንደር። ይሄ ያሳዝናል። ማለት የበታችነትን ነው የሚያሳየው፣ ሌላ ነገር አይደለም። እውነት ለመናገር ለምንድን ነው ይሄን የምንለው? እሷ ራሷ እኔ ኦሮሞ ነኝ ሳትል ልጅቷ ወይ አንድ ቀን የኦሮሞ ልብስ የባህል ልብስ ስትለብስ ታዋቂ ስም ስላላት ብቻ ልክ ኦሮሞ የሰው እጥረት እንዳለበት ማለት ነው። እሷ ልጅ እኮ ኦሮሞ ነች እኮ እና በአያቷ ውስጥ ስም ተጠርቶ ማለት ተፈልጎ ተብሎ እንደ ትልቅ በቃ ግኝት እንወያያለን። ይሄ ያሳዝናል። እና አንዳንድ ጊዜ ዝም ብሎ በደሙ ከሆነ ቦታ ከኦሮሞ የተዋለደ ነው ይባልና እሱን አትንኩት፣ እሱ እኮ የኦሮሞ ታጋይ ነው፣ እሱ እኮ የኦሮሞ የትግል ሜዳ ውስጥ ነው ያለው፣ ምንም ቢሆን ከራሱ ህዝብ አልራቀም፣ በማንነቱ እኮ ይኮራል፣ ሰቦን አዳ ሰቦን ቱዳ የሚል አመለካከት አለ። ይሄ ሁሉ መቅራት አለበት ካሁን በኋላ። አሰስ ገሰሱን ተሸክመ የኦሮሞ ትግል ሜዳ ውስጥ ነኝ ማለት አይቻልም። እሱ አንደኛ ኦሮሞ ራሱን እንዳያምርም አድርጎታል፣ ሁለተኛ የኦሮሞን ኃይል ከፋፍሏል፣ ሶስተኛ ኦሮሞን ከአትኩሮት አቅጣጫውን ፎከሱን አሳጥቶታል። ስለዚህ አሁን ጥርት ያለ ግልጽ መስመር እንድንይዝ ይሄን አይነት ውይይት መጀመራችን ጥሩ ነው ብዬ አምናለሁ። የኦሮሞ የትግል ሜዳ ውስጥ አለ አንድ ሰው የሚባለው መቼ ነው ከተባለ አንደኛ በኦሮሞ ህዝብ መብት፣ ጥቅም፣ ፍላጎት እና መሻት ዙሪያ ያለውን አቅም፣ ኃይል፣ ዕውቀት፣ ክህሎት አስተባብሮ የኦሮሞ ህዝብ የሱን መብት ያጣውን መብት እንዲጎናጽፍ የሚጥር የፖለቲካ ኃይል ማለት ነው። ማጠንጠኛው ሁለት ነገር ነው። ብዙ ጊዜ እንደ መስፈርት የምንለው በኋላ ኢታና ያብራራዋል በስፋት ብዬ አምናለሁ። እንደ መስፈርት ነው የማስቀምጠው። አንደኛ ማጠንጠኛው ሐሳብ ምንድነው? የመነሻው የመጀመሪያ ከቤቱ ሲወጣ የሚወጣበት እፈታዋለሁ ብሎ የሚቆረቆረው የሚያሳክከው ችግር ምንድነው? በዚህ ትወስናል። ገና ሲጀምር የኦሮሞን ነገር የሚሸሽ የኦሮሞን ነገር የሚደብቅ ከኦሮሞ ነገር ወይም የኦሮሞን ነገር በሁለተኛነት ደረጃ የሚመደብ በዋናነት ሳይሆን በውስጥ ታዋቂነት እንዲሄድ ለማድረግ የሚሞክር ከሆነ ያ የኦሮሞ የፖለቲካ ካምፕ ውስጥ ነው ለማለት እኔ ያስቸግረኛል። ቅድሚያ የሚያጠነጥንበት ምክንያቱም ማንኛውም የፖለቲካ ስራ ስትሰራ ፖለቲካ በማህበረሰብ ደረጃ ተነጋግረህ ተከራክረህ ሐሳብ አዋጥተህ አጋጭተህ አመቻምቸህ ኮምፕሮማይስ ላይ ደርሰህ የማህበረሰብን ችግር የምትፈታበት ተግባር ነው ፖለቲካ። ይሄ የማህበረሰብን ችግር ልትፈታ የምትገባበት ከሆነ የሆነ ችግር አለ ማለት ነው። ስትነሳ ችግር ነው። ያ ችግር ደግሞ በደንብ መጠናት አለበት። ስለዚህ አንድ የፖለቲካ ኃይል አንድ የፖለቲካ ስብዕና ያለው ሰው በኦሮሞ የትግል ካምፕ ውስጥ ነኝ ለማለት መጀመሪያ የችግር ትንተናው ፕሮብለም አናሊሲስ መነሻው የት ነው? መድረሻውስ የት ነው? ኦሮሞን አይቶ በተጨባጭ የኦሮሞን ችግር አውጥቶ አጥንቶ ተንትኖ የተለያዩ የመፍትሄ አቅጣጫዎችን አስቦ ጉዳትና ጥቅሙን አሰላስሎ ይሄ ደግሞ ያዋጣል በተጨባጭ ሁኔታ ውስጥ የረጅም ጊዜ የትግል ግብ ይሄ ነው ያጭር ጊዜ ብሎ ነው የሚነሳው ወይስ ሌሎች ችግሮችን ለመፍታት ሲሄድ እግረ መንገዱን አንደኛ እሱ ኦሮሞ ስለሆነ ሁለተኛ በፖለቲካ ያው ምርጫ ምናምን ሲደረግ የኦሮሞ ህዝብ ሰፊ ህዝብ ስለሆነ እሱ ስለሚጠቅም ለምርጫ ምናምን ፖለቲካ ዲሞክራሲ ካልክ በመወደድ ምናምን ብሎ የሚመጣ ከሆነ ወይም እሱ ኦሮሞ ስለሆነ ብቻ ማለት እንደነ ታምራት ነገራ ምናምን ማለት ነው እንደነ መስፍን ፈይሳሮ በየቀኑ ኦሮሞ ሲሰድቡ የሚውሉት ማለት ነው። ዋና ስራቸው ኦሮሞን ማኮሰስ
መሰበር አለበት መጥፋት አለበት ምናምን የሚሉትም ጭምር ኦሮሞ ናቸው። ለዛ አይደለም አይሆንም። በዋናነት አንዱ መስፈርት ምንድነው? የችግር ትንተናው ምንድነው? የመጀመሪያ መነሻው ሐሳብ ወደ ፖለቲካ የሚያስገባው ወደ ትግል መስክ የሚያወጣው እንዲወጣ ያደረገው ያስገደደው ችግር ምንድነው? የማንን ችግር ለመፍታት የማንን ችግር ለመቅረፍ ነው የተነሳው የሚል። አንዳንድ ጊዜ ሰዎች ከሌላው ወገን ድጋፍ ለማግኘት ሲሉ የኦሮሞን ጥያቄ ወይ መርሳት መዘንጋት ኢንክሉዲንግ ኦሮሞነታቸውን የመደበቅ ድረስ ይሄዳሉ። ወይንም ደግሞ የኦሮሞን ጥያቄ ሁለተኛ ደረጃ አድርገው ሰብኦርዲኔት ፕራይሜሲ ያሳጡታል። ከዛ ደግሞ ሁለተኛ ደረጃ ጥያቄ ይሄ የብሔር ጥያቄ አሁን ለምሳሌ የመደብ ጥያቄ መጀመሪያው ነው። ስለዚህ ኢትዮጵያ ውስጥ ጭቁኖችን ችግር መፍታት የኦሮሞንም የሌላውንም ችግር መፍታት እንችላለን። ልክ ነው። የመደብ የብሔር ጥያቄ አለ፣ ግን እሱ ሁለተኛ ነው። መጀመሪያ መሰረታዊ የሆነው ማቴሪያል የሆነ ዲፈረንስ ያለው የቁሳ አካላዊ ችግር እየፈጠረ ያለው የመደቦች መካከል ያለ ችግር የሚለው ማለት ነው። እንደዚህ አይነቱ ሰብኦርዲኔት ያደርገዋል። የኦሮሞን ጥያቄ አይደለም ማጠንጠኛው የመደብ ጥያቄ ሆነና የኦሮሞ ጥያቄ ሁለተኛ እንደ ብሔር ጥያቄ አካል ሁለተኛ አድርጎ ይወስዳል። ይሄ የኦሮሞ የፖለቲካ ካምፕ ውስጥ ነው ማለት አንችልም። ምክንያቱም ማጠንጠኛውም ራስ ምታቱም ያሳከከው የቆረቆረው ችግርም መነሻው የመጀመሪያ የችግር ትንተና ሲሰራ አስተንትኖ የሚነሳው ከሌላ መንደር ያለ ጩኸት ይዞ ነው ማለት ነው። ለምሳሌ አንድ ሰው ኢትዮጵያ የብሔር ጥያቄ ችግር አለባት፣ ስለዚህ ኢትዮጵያን አስተካክለን አቃንተን ለሁሉም የተመቸች አድርገን እንስራና በዛው እግረ መንገዳችንን ኦሮሞንም ችግሩን እንፈታለን። እኛ ኦሮሞዎች ስለሆን ኦሮሞ የሚመጣው ኢንሲደንታሊ እኛ ኦሮሞዎች ስለሆነ ወይም የተወለድንበት አካባቢ ምርጫ የምንመረጥበት አካባቢ ኦሮሚያ ስለሆነ ኢንሲደንታሊ የኦሮሞንም ችግር በዛው እግረ መንገዳችንን እንፈታለን። ግን ዋናው ችግር አሁን አገሪቷ እኮ ትበተናለች። አገሪቷ ውስጥ የዲሞክራሲ እጥረት አለ። አገሪቷ ብዙ ህመም አላት። መሰረታዊ ተቃርኖ እቺን ሀገር የሚንጣት የዚህ ጥያቄ ነው። ስለዚህ የዚህችን ሀገር ችግር ለመፍታት አንደኛ ዲሞክራሲያዊ እናደርጋታለን፣ ሁለተኛ ፌደራላዊ እናደርጋታለን፣ ሶስተኛ በልሂቃን መካከል የስልጣን ክፍፍል እናደርጋለን። በመግባባት በመደራደር በሀገራዊ መግባባት ላይ የተመሰረተ ሀገርን መሰረት ስለማን እያወራው እንደሆነ አሁን ይገባሃል ብሎ የሚነሳ ከሆነ በእኔ እምነት ራስ ምታቱ የመነሻው ራስ ምታት ችግሩ ሊሰራው የወጣው የቤት ስራ የኦሮሞ ጉዳይ ሳይሆን የኢትዮጵያ ጉዳይ ነው። የኢትዮጵያ ጉዳይ አካል ነው የኦሮሞ ችግር ምንም ጥያቄ የለውም። ግን በኢትዮጵያ ስም መታገል እስከዛሬ ድረስ አላዋጣም፣ ሰክሰስፉል አልሆነም። ሁሉም በኢትዮጵያ ስም የኢትዮጵያን ራስ ምታት እፈታለሁ ብሎ የተነሳ ወገን ቀደም ሲል እንዳልኩት ኦሮሞ ይሄንኑ ሲያደርግ ነው የኖረው። ሄዶ መካን ሆኖ ባለቤት አልባ ሆኖ ነው የሚቀረው። ባለቤትነን ባላደራነን በሚሉ ሰዎች ተገፍቶ ራሱም አቅላቶ ህዝቡም ተጎድቶ ከነበረበት ወደ ባሰ ደረጃ ወርዶ ነው ያለፉት። መኢሶን አንዱ ምሳሌ ነው እና ኃይሌ የተለያዩ የግራ ዘመም ፖለቲካ ኃይሎች እነ ተስፋዬ እነ ዶክተር ሰናይ ልኬ ባሮ ሚጫት ውስጥ እንደነበረ ኢማሌድ የሚባለው ውስጥ የነበረው በሙሉ የኦሮሞ ልጅ ነው። አምስቱ የደርግ ድርጅቶች ውስጥ ሁላቸውም ከስመዋል። በኢትዮጵያ የፖለቲካ ዘመናዊ ፖለቲካ ውስጥ ሂደት ውስጥ ማን ነው የተሳካለት ካልክ ይሄንን የውሸት ኢትዮጵያዊ ካባ ለብሰው የሄዱቱ ሳይሆን እስከዛሬ ድረስ ስኬትን ያገኙት ከፋም ለማ ህወሓት ኢፒኤልኤፍ ሻዕቢያ እና የተወሰነ ደረጃ ድል ያገኘው ኦነግ ነው። በሙሉ በኢትዮጵያ ስም የተንቀሳቀሰ የፖለቲካ ኃይል ተሰባብሮ እርስ በርስ ተጣልቶ ተበታትኖ እስከዛሬም ድረስ እያለ አንድ ወዳጄ ሲቀልድ እነዚህ ስራ ሲሰሩ ማናያቸው ልደታቸውን ብቻ የሚያከብሩ ይላቸዋል አንዳንድ ድርጅቶችና ስማቸውን መጥራት ብዙ አይጠቅምም። ልደታቸውን ብቻ የሚያከብሩ ይላቸዋልና 60ኛ ዓመት እንደዚህ ዓመት የሚሉ ማለት ነው።
እና ከነዚሁ አካባቢ የሚመጣ ድምጽ ደግሞ አንዳንድ ጊዜ የኦሮሞ ነጻነት ግንባር አንድ ወረዳ ይዞ 60 ዓመት ሙሉ አንድ ወረዳ ይዞ ማያውቅ ምንም ነገር ፍሬ ያላመጣ ምናምን እያሉ አሉ። እንዴ ነገር እየናጠው ያለው ሐሳብ እኮ የኦነግ ሐሳብ ነው። በሐሳብ ደረጃ ያሸነፈው ሐሳብ ኢትዮጵያ ውስጥ ኢንፋክት የኦነግ ሐሳብ ነው። በብረት ያሸነፈው ደግሞ የሻዕቢያ ሐሳብ ነው። ገንጥሏል ሀገር የሚፈልገውና ሴኩር አቋም ዲሞክራሲያዊ ሆነ ምናምን ሌላ ጉዳይ ነው። ቢያንስ የራሱን ክልልም የተወሰነ ያህል ነፃ ያደረገ ከሌላ ማንም አምባገነን እንዳይፈነጭበት ያደረገው ደግሞ የትግራይ ኃይል በብሔር የተደራጀው ነው። ሌላው በሙሉ ሲተራመስ ሲበላላ ቆይቶ አሁንም ካኒባሊስቲክ ነው። እርስ በርስ ሲፈነካከት ነው። ልደቱን ከዚህ ፓርቲውን ሲነጥቁ ከዛ አርማውን ሲነጥቁ ስሙን ለሌላ ሲሰጡ ከዛ እሱን ከሜዳ ውጪ ሲያደርጉት በራሱ መንደር ባሉ ባላደራነን የዚህ ሀገር የፖለቲካ ምህዳር ጠባቂ ነን የሚሉ ሰዎች እሱኑ አንዴ በብሔር ሲከሱት አንዴ በመንደረኛነት ሲከሱት በሁለቱም በኩል ማለት ነው። ስለዚህ ያ አያዋጣም። ይሄ ኢትዮጵያን እንጠግን የሚለው ያው ኢትዮጵያን ለመጠገኛ ይሄ የውስጥ ደዌውን ለሰርጀሪ የቀዶ ጥገና ለማድረግ ያለው ቱል ቦክስ የኢትዮጵያ ህገ መንግስት ነው። ቱል ቦክስ አለ ማለት ደንበኛ የሰርጀሪ እቃው አለ ሪኮንፊገር ለማድረግ ማለት ነው። ነገር ግን እሱን ሪጀክት አድርጓል ኢትዮጵያ። ቀደም ሲል ሙከራው ነበረ። ተስፋ ያደረገው የአብዛኛው የኢትዮጵያ ደቡባዊ ህዝቦች ልጆች ነበሩ። ያ ተስፋ ኮምፕሊትሊ ዳሽድ ሆኖ ኢንፋክት እሱ ደግሞ መጥፎ ነገር ነው ተብሎ ተወንጅሎ አሁን እሱን ለማስቀረት ጥረት እየተደረገ። ስለዚህ እሱ አሁን ሪጀክት የተደረገ ሐሳብ ከሆነ ያለው አማራጭ ቀደም ሲል ኢታናም ሲል እንደነበረው አዲስ ማህበረሰባዊ ውል እስኪመጣ ድረስ መጀመሪያ የኦሮሞን የብሔሮቹን መብት ማረጋገጥ ነው ማለት ነው። ናው በኦሮሞ የፖለቲካ ሜዳ ውስጥ አሉ የሚባሉ ሰዎች የመጀመሪያ መለያ ነገራቸው በምን መስፈርት ነው የምንለያቸው ከተባለ የችግር ትንተናቸው ከየት ይነሳል፣ የት ይደርሳል፣ ምን ላይ ያበቃል ያቆማል። ሁለተኛው መስፈርት ግባቸው ምንድነው? ግባቸው የመጨረሻ በኦሮምኛ ካዮ የሚባለው ማለት ነው። ግባቸው ምንድነው? ኢትዮጵያን ማስተካከል መጠገን ነው? ኦሮሞን ለስልጣን ማብቃት ነው? ማለትም ለአገር ባለቤትነት መብት ማብቃት ነው? የራስን እድል በራስ የመወሰን መብትን ማጎናጸፍ ነው? ከሌሎች ጋር ህብረት የማድረግ ነው? ምንድነው ግባቸው? በኦሮምኛ ደስ የሚል ቃል አለ ከካዮ በተጨማሪ ገልማ መጨረሻ መድረሻ መግቢያ መድረሻ መጨረሻ ገልማ ማለት በቃ ወለህ ዞረ ቤት ምትገባ ጊዜ ምትገባበት ቋጥነህ የት ነው መግቢያ የት ነው መጨረሻ ታግለህ የት ለመግባት ነው መድረሻ መጨረሻ የት ነው የሚለው። ስለዚህ አሁን ምርጫዎች አሉት። አንድ ኦሮሞ የሆነ ሰው ወይም በኦሮሞ የኦሮሞ ችግር ከንክኖት የተነሳ ሰው አሁን እዚህ ሜዳ ውስጥ ገብቶ ግን አሁን ግቡ ምን ላይ ነው የሚያጠነጥነው? መነሻው ብቻ ሳይሆን ግቡ ደግሞ ምን ላይ ነው የሚያጠነጥነው? የኦሮሞ ዩቶፒያ ምንድነው? ይሄ ነው የኦሮሞ ህልም። ጥሩ አገር ሲያስብ የሚያስበው የሚመጣለት ህልም ምንድነው? የራሱን አገር መመስረት ነው? የራሱ ህዝብ በራሱ ጉዳይ ላይ ወስኖ አገር መመስረትም ይሁን ከሌላው ጋር አብሮ መኖርም ይሁን ማስወሰን ነው? ለዛ ማብቃት ነው? ከሌሎች ህዝቦች ጋር በፌደራል ስርዓት ውስጥ አብሮ መኖር ነው? ከሆነ ደግሞ እነዚህ ምርጫዎች ይቀመጣሉ ማለት ነው። ከነዚህ ምርጫዎች መካከል ቅድሚያ የሚሰጠው የትኛው ነው? ዛሬ ነገሮች በጣም ጥርት ብለው እየመጡ ነው። ቅድሚያ የሚሰጠው አንዳንድ ጊዜ የኦሮሞ ህዝብ ተቃራቃኝ ሰዎች የኛ የኦሮሞን ታጋዮች አጀንዳ ለማስጣል ሲሉ ሁለተኛ ደረጃ የሆኑ ጥያቄዎችን እንደ ቀዳሚ ጥያቄ አድርገው ያቀርባሉ። ምሳሌ ለሌሎቹ ህዝቦች ኃላፊነት አይሰማንም፣ አገሪቷ ትበተናለች፣ የእርስ በርስ ጦርነት ይመጣል፣ እኛ ደግሞ ብቻችንን ነው የምንሆነው፣ ዘመድ የለንም፣ አካባቢው ላይ የባህር በር አይኖረንም፣ በጣም ከሁሉም ጋር ወደ ጦርነት እንገባለን፣
ስለዚህ ይሄንን የኦሮሞ መብት ላይ ብቻ ያተኮረ እንቅስቃሴ አታድርጉ የሚሉ ሰዎች አሉ። ይሄ የፕራዮሪቲ መምታታት ጥያቄ ግብህ የኦሮሞን ህዝብ ለሀገር ባለቤትነት ማብቃት ከሆነ እሱ ላይ ነው መጀመሪያ መስራት ያለበት። እሱን ከጨረስክ በኋላ የኦሮሞ ህዝብ በራሱ ዴስቲኒ ላይ የመወሰን አቅሙን ከተጠቀመ በኋላ ማለትም የማድረግ የመወሰን ስልጣኑን ኮሌክቲቭ ኤጀንሲ ከተጠቀመ በኋላ ከዛ በኋላ እንደ ህዝብ አንዴ መናገር በአንድ ድምጽ መናገር ከቻለ በኋላ እንደ ህዝብ እስካሁን አድርጎ አያውቅም። ምርጫ ተደርጎ ስለማያውቅ ሬፈረንደም ተደርጎ ስለማያውቅ ካደረገ በኋላ ከነዚህ ጋር እኖራለሁ ከነዛ ጋር አልኖርም፣ ከነዚህ ጋር አዲስ ህብረት ያስፈልገኛል ከነዛ ጋር አልኖርም የሚለው ሁለተኛ ሌቭል ጥያቄ። የባህር በርን ጉዳይ እንዴት እቀርፋለሁ፣ የአካባቢውን ሰላም እንዴት አረጋጋለሁ፣ የኢኮኖሚውን እንዴት አረጋለሁ የራሱ የሚወስነው ጥያቄ ነው። የራስን ዕድል በራስ መወሰን ሲባል ህዝቦች ኢኮኖሚያዊ ባህላዊና ፖለቲካዊ ፍጻሜያቸውን የሚወስኑበት መብት ማለት ነው ይላል የዓለም አቀፍ ሰነድ ሁሉ። ስለዚህ ይሄ ሁለተኛ ሌቭል ሁለተኛ ደረጃ ጥያቄዎችን አንደኛ በማድረግ የመጀመሪያ ደረጃ ጥያቄን ከእጅ ለማስጣል የሚደረጉ ካምፔይኖች አሉ። አንደኛ ማሳሳቻ ናቸው። በቅንነት ከሆነ ስተት ነው። በፖለቲካ ስሌት ከሆነ ማሳሳቻ ናቸው፣ ማስፈራሪያ ናቸው እና የኦሮሞ አጀንዳ አይደለም እሱ። ሌሎች ጥያቄዎችን በኦሮሞ ህዝብ ላይ ማሸከም ኃላፊነት ልንወስድ ይገባል እንደ ትልቅ ህዝብ። እንኳን ለሌላውና ለሌላው ኃላፊነት ልንወስድ የራሳችን መሬት ላይ አዛዥ አይደለንም። የራሳችን ጉዳይ ላይ የራሳችን መብት ላይ ወሳኝ አይደለንም። ስለዚህ መጀመሪያ የራሴን ቆይ በራሴ ላይ ለመወሰን ልወስን መጀመሪያ እሱን መብት ላስመልስ። ትግሉ እዚህ ጋር ነው ያለው። አሁን የኦሮሞ ህዝብ የትግል ግብ የሚባለው የኦሮሞ ህዝብ በራሱ ጉዳይ ላይ በፍጻሜውና ህልሙ ጉዳይ ላይ ራሱ እንደ ህዝብ ይሄ እንደ ግለሰብ አይደለም። አንድ ሰው ጠቅላይ ሚኒስትር ቢሮ ስለገባ ምና አይደል። እንደ ህዝብ እኔ የምፈልገው ከዚህ ሀገር ጋር መኖር ነው። እኔ የምፈልገው ከነዚህ ጋር መተባበር ነው። እኔ የምፈልገው የራሴን ሀገር መገንባት ነው የሚለው ጉዳይ ላይ እንዲወስን ማብቃት የመጨረሻው ጉዳይ ነው። አሁን በተደጋጋሚ በእነዚህ በምስጋናት ጉዞ ላይ የታየው የህዝቡ ስሜት የሚነግርህ የሌላን ሰው አጀንዳ አታሸክሙ፣ ተሸክመን ኖረን አልቻልነውም የሚል። ስለዚህ ሁለት መስፈርቶች አሉ። የችግር ትንተናው ፕሮብሌም አናሊሲስ እና የመፍትሄ አቅጣጫው ወይም ደግሞ የመዳረሻው የመጨረሻ ግብ የሚለውን በማየት ግቦቹ ላይ ደግሞ የቅደም ተከተልን ሁኔታ በማየት ዋናና ሁለተኛ የሚባለውን ቀዳሚና ተከታይ የሚባሉትን ጭብጦች በማየት አንድ የፖለቲካ ኃይል በኦሮሞ የትግል ሜዳ ውስጥ ነው ወይም አይደለም ማለት እንችላለን። አጥሩን የምናሰምረው በዚህ ነው ማለት ነው። የሚነሳበት መነሻ የሌላ ሰው አጀንዳ ከሆነ የሌላ ሰው አጀንዳ ይዛ አንተም ኦሮሞ ብትሆን የፓርቲ ስምም ኦሮሞ ቢሆን የምትንቀሳቀሰውም እንደ ኦሮሞ ቢሆን የኦሮሞ ባህል ልብስ ብትለብስም አባ አበሉ ብትባልም የኦሮሞ የትግል ሜዳ ውስጥ አይደለም፣ የሌላ ሰው አጀንዳ ነው ይዛለው። ከዚህ አንፃር ሲታይ የኦሮሞ የፖለቲካ ሜዳ ውስጥ ቀደም ሲል እንዳልኩት እንግዲህ የመቋቋም የጭቆና ችግር ያለበት ህዝብ ስለሆነ የተቋቁመው ሁኔታ በተለያየ መንገድ ነው። አንዱ ይሸፍታል፣ አንዱ በትግል በመሳሪያ ፊት ለፊት ኮንቬንሽናል ይቋቋማል፣ ሌላው ደግሞ ተደራድሮ የተወሰነች ነገር ይዞ ኩርሲውን ይጠብቃል፣ ሌላው ደግሞ ጠባቂ ሆኖ ይመለመላል። እንደዛ ነበር በተደራጀ መንገድ ካየነው ዛሬ አንደኛው እንግዲህ ራሱን እንደ ኦሮሞ የትግል ሜዳ ውስጥ አድርጎ የሚያየው ኦህዴድ ነው። ኦህዴድ ከጂኒያሎጂውም ጭምር አሰራሩም ጭምር የኦሮሞ ችግር ነው ብሎ አይደለም የሚነሳው። ኢንፋክት የኦሮሞ ህዝብ ጥያቄ ከሌሎች ጭቁን ብሔሮች ጥያቄ ጋር ተፈቷል፣ ኦሮሞ የራሱ የሆነ የተለየ ችግር የለውም ብሎ ነው የሚነሳው። ፕሮግራሙ እንደዛ የለውም። ነገር ግን ኢትዮጵያን ስልጣን ከያዝን እኛ ስልጣን ከያዝን በቂ ነው ባጭሩ። ግን ስልጣን ሲይዙም ሆነ ወደ ፖለቲካ ሲንቀሳቀሱ የኦሮሞ ጉዳይ አይደለም። ኢንፋክት የምንም ጉዳይ አይደለም። አላማ የላቸውም። ነው ቪዲዮ ባይዘው ወላ አላማ የሚባል የለም። ለኢትዮጵያም ብሎ አስበው አይደለም። አያውቀውም ሁሉ ኢትዮጵያ እንደማንኛውም ተቀጣሪ ሜርሰነሪ ማለት ነው። እንደማንኛውም ወዶ ገብ ተባባሪ የሌሎች ሰዎች አጀንዳ ነው የሚያስፈጽመው። ራሳቸው እንዳሉት
ቀድሞ ለህወሓት ተላላኪ ነበርን አሁን ደግሞ ለነፍጠኛ ፖለቲካ አመለካከት ተላላኪ ናቸው እና እነሱ የፖለቲካ ኃይል ብዬ ራሱ አላያቸውም የፖለቲካ ኃይል አልነበሩም የፖለቲካ ኃይል የሆንን የመሰላቸው ጊዜ ደግሞ ስልጣን ለመቀራመት ኦሮሞነታቸውን ኢንቮክ አድርገዋል በኦሮሞ ስም ስልጣን ለመቆናነጥ ተንቀሳቅሰዋል ከዛ በኋላ ይሄንን የስልጣን ሽኩቻ እንቅስቃሴ እንደ ትግል አድርገው ወስደው የኦሮሞ ታጋይ አድርገው ራሳቸውን ዳግም ወልደዋል ኦኬ ይሄ ግን እነሱን የኦሮሞ ታጋይ የኦሮሞ የትግል ሜዳ ውስጥ እንዳሉ አያሳይም ዛሬ በኦሮሞ ጋዲስ ኦሮሞ ውስጥ ምናምን ለማካተት ስንሞክር የኦሮሞን አጀንዳ በዋናነት ችግሩንም አያነሱም አጀንዳውንም አይናገሩም አያሲዙም ካየኸው እነሱ ስልጣን ያዙት በኦሮሞ ቄሮ እንቅስቃሴ ጫንቃ ላይ ከሆነ በኋላ የኦሮሞ ጥያቄ የኦሮሞ ቄሮ የጠየቀውን ጥያቄ መጀመሪያ ወደ ሁለተኛ ደረጃ በማውሰድ ሁለተኛ ኢሬሌቫንት በማድረግ ሶስተኛ ሌላ አጀንዳ በመፍጠር የኦሮሞን ጥያቄ በመቅበር አራተኛ ደረጃ ላይ ግን ደፍረው በኦሮሞ ላይ በመዝመት ነው የመጡት ስለዚህ እነዚህ በጣም ከተሳካላቸው ጠላት ነው የሚሆኑት እንዳልኩ በደረጃ ማለት ነው ቄሮ ጌታችን ነው ህዝባችን ጌታችን ነው ምናምን ብለው ጀመሩ ቀስያ የኦሮሞ ህዝብ መብት ምናምን አሉ ከዛ ቀጠሉና ሌላ አጀንዳ ጀመሩ የትኛው አጀንዳ ከሌሎች ህዝቦች ጋር ጣናየኛ ነው እንቦጭን ለቅማለን ሱሳችን ነው ምናምን ተቀጠለ ከኤርትራ ጋር ሰላም ማውረድ አለብን ይሄ ሁሉ የዛን ጊዜ የነበረ ቄሮ እንዴ እኛ ከኤርትራ ጋር ሰላም አውርዱልን ምናምን እኮ አይደለም ያልናቸው ይወረድ እሱ ከፈለገ ግን የኛ አይደለም ይሄ አጀንዳ ምክንያቱም ብዙ ጥያቄ የሚያስነሳ ስለሆነ ከዛ በኋላ ተመልሰው ኦሮሞን መውጋት ነው የጀመሩት የኦሮሞን አጀንዳዎች በሙሉ ማሳነስ መስደብ ነው የጀመሩት ምን ማለት ነው በጣም ጠንክሮ ልበ ሙሉ ሲሆን ጸረ ኦሮሞ ነው የሌላ ሰው መሳሪያ እሱ የኦሮሞ የትግል ሜዳ ውስጥ የለም ለምን መነሻው ሲያስተነትን አስተንትኖ ከኦሮሞ ጋር ግንኙነት የለውም ኦሮሞ ችግር የለውም ብሎ ነው የሚነሳው ኦሮሞ እንደ ኦሮሞ ችግር የለውም ጥያቄው ተመልሷል ብሎ ነው የሚነሳው ስለዚህ አሁን መጨቆን ነው የሚፈልገው ሁለተኛ ቀደም ሲል ጀምሮ የኦሮሞ ልጆች ይሄንን ቀዶ ጥገና አድርገን ለሁላችንም የተመቸች ሀገር ማድረግ እንችላለን እኛ ብዙ የደከምንበት ነን ብዙ የለፋንበትን ባስታርድ ይሄን የደከምንበትን ሀገር ትተነው አንሄድም ለማንንም አንሰጠውም የሚሉ ደግሞ አሉ ለምንድን ነው ይሄን ባስታርድ ምለው አንድ ሮማንቲክ ፖኤት በ1900 በ1998 አካባቢ ጻፈ አንድ ግጥም አለ ሁሉ ጊዜ ስለመበጀት መጠቀመው ግጥሙ ውስጡ ምን ይላል አንድ የሆኑ ሁለት ባልና ሚስት በሌሊት በጎዳና ላይ በጨረቃማ ሌሊት ይሄዳሉ እና በጣም ይዋደዳሉ እና መንገድ ላይ እየሄዱ በመሃል ዞር ትልና ታቅፈዋለች እወድሃለሁ ትለዋለች ከዛ በኋላ በነገራችን ላይ አርግዣለሁ ትለዋለች ከዛ በኋላ ግን በጣም ደስ ብሎት እሱ ሲፈነጥዝ ካንተ ግን አይደለም ትለዋለች ካንተ ግን አይደለም ከዛ በኋላ ተቃቀፉና ይቀጥላል ይሄ ይቀጥላል ታሪኩ እሷ በጣም ራሷን ጠልታ ካንተ ግን አይደለም ብላ በመትናገር ጊዜ እሱ ትንሽ አሰብ አድርጎ ኢትስ ኦኬ ይሁን ችግር የለም ልጅሽን እንደ ልጅ አሳድገዋለሁ ብሏት ይቀጥላል ይሄንን ሲተነትን አንድ የፖስት ኮሎኒያል ምሁር ምን ይለዋል ይሄ ትክክለኛ የድህረ ቅኝ ግዛት አገሮች እዳ ወይም የመንታልብነት ዲሌማ የድህረ ቅኝ ግዛት አገር ልሂቃን መንታልብነት ከዚህ ነው የሚመነጨው ቅኝ ግዛት የፈጠራቸው አገሮች ኬንያ ናይጄሪያ ምናምን የሚባሉ በድንገት በአርቢትራሪ በዘፈቀደ የተሰመሩ ወሰኖች ያሏቸው አገሮችን ወረሰን ደግሞ ቅኝ ግዛት በሚተዳደርበት ኔሽን ስቴት ብሔረ መንግስት ምናምን በሚል ስታይል ተዋቀረን ቅኝ ግዛታዊ የሆነው የዓለም አቀፍ ህግ በሚሰጠው ዕውቅና መንገድ ደግሞ መንግስት ሆነ አሁን እንግዲህኛ የአውሮፓ ትናንት የኛ ነገ ሊሆንልን ነው የቅኝ ገዢዎች ትናንት የኛ ነገ አሁን መንግስት ብሔረ መንግስት አገር ልንመሰረት ነው እና አንድ የድህረ ቅኝ ግዛት ልሂቅ ሀገሩን ተረክቦ ቅኝ ገዢዎች የሰጡትን ሀገር
እንዳይተወው ከተበላሸ ግንኙነት የተወለደ ዲቃላ ነው ይሄ ሀገር። ምክንያቱም ከቅኝ ግዛት በፊት ኪኩዩ ምናምን ነበረ እንጂ ኬንያ የሚባል አልነበረ። እንዳይጥለው የራሱ ሀገር ነው ሌላ የለውም። እንዳይተወው እንዳይወደው ደግሞ በጣም ባሳፋሪ ግንኙነት ውስጥ የተወለደ ነው። ወላጆቹ እነማን ናቸው? ቅኝ ገዢው ሜትሮፖል እና የአገሩ ተባባሪ ማለት ነው። ይሄ ነው ያለን። ይሄ የድህረ ጭቆና የአገር ባለቤት ልጆች ልሂቃን የሚሰማቸው መንታልብነት ችግር በደንብ ኦሮሞ ውስጥ አለ በስፋት። እኛ በ2017 እኛኮ ከውስጥ የመጣ ለውጥ እስቲ እናግዝ ብለን ተነግረን እናውቃለን። እኔም ይታናም ሌሎችም የነበሩበት ጓደኞቻችን ነጃዋርም እንደዛ እድል እንስጣቸው እስቲ እነዚህ ልጆች ብለን። ለምንድን ነው ያ አይነት መንታልብነት የሚወለደው? በቃ በምንም መንገድ ይጀመር ይሄ ባስታርድ አሁን እኛ ጋር አለ ይሄ ዲቃላ ነገር አለ። የምንችለውን ያህል አቃንተን የራሳችን አድርገን እንሂድ ወደፊት የሚል ሐሳብ ነው መንታልብነቱን የሚወልደው። ይቅርታ እያስረዘምኩ እንደሆነ ይገባኛል፣ ትንሽ ክላሱ ማስመሰልኩት። ግን ይሄ ሐሳብ የሚሞግታቸው ብዙ የኦሮሞ ልሂቃን አሉ። ከመኢሶን ጊዜ ጀምሮ የነመረራ ፓርቲ አንዱ ይሄ ነው። ለምሳሌ ኢትዮጵያ የሚባል ዲቃላ አለን። የተመሰረተበት አመሰራረት በወራሪ ቅኝ ገዢዎች፣ በጣም በባሪያ ነጋዴዎች፣ በገዳይ ነቃዮች፣ ነቃይ ማለት ከመሬት የሚነቅሉ ዲስፕሌስ የሚያደርጉ በእነዚህ የተመሰረተ ነው። ከዛን ጊዜ ወዲህ ደግሞ ዋጋ እየከፈልንበት ይሄው ህመማችን ሆኖ አለ። አሁን ምን እናደርገው? እንጣለው? ይቸግራል። ብዙ ዋጋ ከፍለንበታል። መረራ በተደጋጋሚ በመጽሐፉም በምርምሩም በፖለቲካውም የሚናገረው ኦሮሞ ጌታም ባሪያም ንጉስም ተገዥም የሆነበት አገር ነው ኢትዮጵያ ይላል። ኦኬ፣ ጌታም ባሪያም የሆነበት አገር ነው የሚለው ነገር አለው። ስለዚህ የኛ አገር ነው ብለን መውሰድ ነው እንጂ ያለብን መጣል የለብንም። ስለዚህ በኖርማል ዴሞክራሲ ሐሳብ በዲሞክራሲያዊ መንገድ ይሄን ነገር ማቅናት ይቻላል ነው የመረራ ቲሲስ። ለምሳሌ ዴሞክራሲ ካደረግን እውነተኛ ፌደራላዊ ስርዓት ካደረግነው የተለያዩ የሚጣረሱ ተቀናቃኝ ብሔርተኝነቶች ሀገር ውስጥ ስላሉ ደግሞ በብሔር ልሂቃን መካከል አዲስ ስምምነት ካደረግን ኤሊት ባርጌኒንግ እና ፓወር ሼሪንግ ካደረግን ይሄንን እንዲረዳ ደግሞ የፕሮፖርሽናል ሪፕሬዘንቴሽን የምርጫ ስርዓት ከዘረጋን ካላስ የኦሮሞ ችግርም የሌሎችም የኢትዮጵያ ችግርም ይፈታል። ይሄ እስካልሆነ ድረስ ግን ቋጠሮው እንደቀጠለ ይሄዳል። እኛም የቡዳ ፖለቲካ እየተጫወትን እንቀጥላለን። ይሄ መረራ ቲሲስ ነው፣ ከልቡ የሚያምነው ነው። ይሄ የተሸከመው ሸክም ነው፣ ሄሪቴጁ ነው፣ የመኢሶን ሄሪቴጅ ነው። በጣም የተከበረ አስተሳሰብ ነው። ምንም ይሄ ዝም ብለን ባሽ የምናደርገው አይደለም። ነገር ግን ይሄ ቲሲስ ማጠንጠኛው ምንድነው? መነሻው የኦሮሞ ችግር ይሰማዋል። የተኖረ የተጨባጭ ህይወቱ ነው። ይሄ ቡድንና ኃይሌ በደንብ ይሰማቸዋል። ለዛ ነው ቋንቋውን ምናምን ይሰማቸዋል። because it is a lived experience ኦሮሞነት ለነሱ። በኢምፓየር ውስጥ ኦሮሞ መሆን ምን ማለት እንደሆነ it is a lived experience concretely ያውቁታል። ነገር ግን የኦሮሞን ችግር በራሱ በኦሮሞነት ብቻ ካነሳ ነው የሚጎዳው ይበልጣል ብለው ያምናሉ። ያኛውም ይሄ የሚበድለንም ሀገርኛው ነን የሚልም ስሜት አላቸው። እኛም አለንበት። ያውን እና ራስ አበበ አረጋይ ኦሮሞዎች ናቸው፣ ዳንኤል አበበ እኮ እንደዚህ ናቸው፣ እና ከሌኮኛ እንደዚህ ያርጉ ነበር፣ ነጃራ ራስ መስፍን ስለሺ ማለት ነው። ይሄ ጃራ ልጅ ናቸው ይባላል። ራስ መስፍን ስለሺ የኢሉባቦርን ምዕራቡን ሀገር በሙሉ ሀብታሙን ሀገር ሲያስገብሩ በጣም የተፈሩ በኃይለ ሥላሴ መንግስት ውስጥ ራሱ ኦሮሞ ናቸው። እንደዚህ የተባለ ይሄንን ልንጥለው አይገባም የሚል የመንታልብነት አለ። መንታልብነቱን ሪዞልቭ የሚያደርጉበት መንገድ ዋን ማን ዋን ቮት ዴሞክራቲክ የሆነ ስርዓት የሚል ነው። በመነሻ አስተንትኖ ካየኸው በአስተንትኖ ደረጃ ትንተናቸው ኦሮሞ ላይ አይደለም፣ ኢትዮጵያ ነው። ገልሚሳኒ ሆ ማል ማለትም ፍጻሜው መድረሻውስ ምንድነው ካልክ ያው ኢትዮጵያ ተቃንታ ማለት ነው። እና ኦሮሞ በዚህ መካከል ምንድነው የሚሆነው? ፎደር ነው የሚሆነው። ኦሮሞ የስልጣን መወጣጫ ኮንስቲትዩንሲ የምርጫ ጣቢያ
እና በቁጥሩ ብዙ ስለሆነ እነሱን ቮት ካገኘን ደግሞ የመሄድ አደጋው ምንድነው? ይሄ ኦሮሞን ፎር ግራንትድ የመውሰድ አደጋ አለ። እኔ ኦሮሞ ስለሆንኩኝ እኔን ይመርጠኛል በቃ እኔን ስለሚመርጥ ያው እኔ ደግሞ በቁጥር ብዙ ስለሆንኩኝ ስልጣኑ ሁሌም በእኛ እጅ ነው የሚሆነው። ግን እሱ ብቻ ስለማይበቃ ሀገሩን ለማረጋጋት ከሌሎች ጋር መግባባት ሀገራዊ ምናምን መስረት አለበት። ስለዚህ ማጠንጠኛው ምንድነው? አሁን ወዳጆቼን እነ መረራን እነ በቀለን ለማሳዘን አይደለም ይሄንን የምለው በደንብ ህዝቡን ማወቅ ስላለበት ነው። ይሄን መንታልብነት once and for all ሪዞልቭ ማድረግ አለብን። ምክንያቱም ከኤሊት አልፎ ህዝብ ነው እየጠየቀ ያለው። ይሄን መንታልብነት ተው፣ ስሙን አትጥሩብን እያለ ነው ያለው። ስለዚህ እኛ ወይ ደፍረንና ጨክነን ህዝቡን መርተን አታግለን ህዝቡ ወደሚፈልገው መንገድ እንወስደዋለን፣ ወይንም ደግሞ ደፍረንና ጨክነን ጎበዝ መሪ ከሆነ እንደዛ ነው ከህዝብም ጋር ህዝብ ሲሳሳትም ተው ይሄ ነገር ትክክል አይደለም ብሎ ፍለፊት ቆሞ ተጋፍጦ መስተካከል ያለበትን ያስተካክላል። ይሄ ነው ያለን አማራጭ። በእነሱ በኩል መንታልብነት አለ። ኦሮሞ ካምፕ ውስጥ ናቸው ወይ? እኔ ባያስተነትኑትም እንኳን በዋናነት ወስደው በአንደኛ ደረጃ ባያስቀምጡትም እንኳን የተኖረ ህይወታቸው ስለሆነ በኢምፓየር ውስጥ የኦሮሞ ቦታ ይረዱታል በደንብ ብያምናለሁ። ጀዋር የነሱ አካል ነው ዛሬ። ነገር ግን ለምንድነው ጀዋር አሁን የመጨረሻው የኢትዮ አማራ ጠቅላይ ሚኒስትር ለመሆን ሲል የኦሮሞን ካምፕ ትቶ ወጥቷል ብዬ የጻፍኩት የመጀመሪያ ኢንተርቪውን ኡቡንቱ ላይ ከተናገረ በኋላ ኦኤምኤን ላይ ከተናገረ በኋላ ካልክ አትኩሮቱ የኢትዮ አማራ ሊቃን ላይ ነው። ንግግሩ ቮካብለሪው ሙሉ በሙሉ ከንሰርኑ ጭንቀቱ ወደዛ ነው። ልክ አብይ መጀመሪያ ሲጀምር እንዳደረገው እሱም ከኦሮሞ ህዝብ የአንገብጋቢ ጥያቄዎች ይልቅ ሌሎች የአካባቢው ጥያቄዎች፣ የዓለም አቀፍ ማህበረሰቡ ጥያቄዎች፣ የደህንነትና የጂኦፖለቲክስ ጥያቄዎች አልፎ እንዲሁም የአማራ ኃይሎችን ጽንፈኛ ኃይሎችን የማረጋጋት የማባበል እነሱ ጋር አፒል የማድረግ የፋኖ ምናምን በጉልበት ማስፈታት አያስፈልግም ምናምን ማለት ሲጀምር እቺ ኤግዛክትሊ አብይም ወደ ስልጣኑ በደንብ ስልጣኑን ኮንሶሊዴት ለማድረግ ሲል የተራመዳት መንገድ ነች። እነሱ ብለው ማለት ነው ሄደው እነሱ ጋር ሄደው የኦሮሞን ብሔርተኝነት ሰድበው ምን ብለው ጀዋር ባህር ዳር ሄዶ አዲስ አበባ የማነች ሲባል የኦሮሞ ነች ማለት አቅቶት ስለ አኖሌ ሲጠየቅ አይኮስንም አልተወያየንም። እሱ እንግዲህ ዛሬ እንደሚነገረው የአርሲ ልጅ ከሆነ አኖሌ ምን ማለት እንደሆነ ይገባዋል። ግን ይሄ በተስፋዬ ገብረአብ ውሸት የተፈጠረ ምናምን ሲሉት ያማራ ሊቃል እሱ አይመለከታቸውም። አንደኛ፣ ሁለተኛ ይሄ የህዝቡ ቁስል ነው ምናምን እንኳን አይደለም ያለው። እሱን እንኳን እናንተ የአርሲ ህዝብ ራሱ መች ተወያየ? ለዚህ እኮ ነው ውይይት ያስፈልጋል ምንድነው ነው ያለው። እንደ ፖለቲከኛ he may have saved the day. The problem is ይሄ ፖስቸሪንግ ለኦሮሞ ጀርባን የመስጠት ፖስቸሪንግ ወዲያውኑ በአማራ ሊቃን ተርም ጠቅላይ ሚኒስትር ለመሆን የመሻት ነገር ነው። እኛ ደግሞ እንደዚሁ እንዳለ ወደ የራስ ህዝብ ላይ ፊትህን ሳታዞር የሚያኮራ የሚሞትልህ ህዝብ ከኋላ አለ። ሐቅና እውነት ብቻ በእጁ ያለ ህዝብ አለ። ግፍና የመከራ ሸክም ብቻ ተሸክሞ ያንን ሀገር ሲታደግ የኖረ ህዝብ አለ። ፊትህን ሳታዞርበት እየነገርከው አብረኸው ታግለህ የምታጸናው ስልጣን ያስከብራል። አሁን ግን በሌሎች ተርም በኦሮሞ ተርም ሳይሆን በሌሎች ተርም ስልጣን ለመያዝ ነው እየፈለክ ያለው። ይሄ ከኦሮሞ የትግል ካምፕ ያስወጣሃል ወንድሜ፣ አታሳፍረን በየጻፍኩት ለዚህ ኑንቃኔ ሲናደራ ይሄ አሰላለፍ ነው። ትንተናቸው እዚህ ቢሆንም ፍጻሜው ይሄድና እና ደግሞ መሃል ላይ ስልት አለ። በትንተናውና በግቡ መካከል ሁሌ ስልት አለ። ስልቱ ኦፍ ኮርስ የመረጡት ስልት በጣም የተከበረ ስልት ነው፣ ሰላማዊ መንገድ ነው ብለዋል። ብዙ ጥያቄ ቢኖርም እዛ ላይ ግን አንድ ሰው ባለው ነው የሚታገለውና ታከብርለታለህ። ምትተቻው እሱን በተገቢው መንገድ ተወጣሃል አልተወጣህም ነው እንጂ እንዴት እሱን ስልት ትመርጣለህ አትለው። ደግሞ ከግባቸውም ጋር የሚመሳሰል የሚቀራረብ ነው። እንደ ጠላትነት ኦሮሞን የሚፈርጅ አገረ መንግስት አለ ብለው አያምኑ። የቅኝ ግዛት ቲሲስ ነው፣ የወረራ የመፈናቀል የማጠፋፋት ነው አይሉ። ስለዚህ ለሱ የሚመጥን የትግል ስልትና አቅጣጫ ቢመርጡ አንደርስታንድ ነው። በመረጣችሁት መንገድም ግን በተገቢው ያህል እየተንቀሳቀሳችሁ አይደለም ብለን ልንተቻቸው እንችላለን። እዚህ ጋር ነው እንግዲህ ጀዋር ከኦኤፍሲም አልፎ ወደ ብልጽግና ይጠጋል የሚባልበት ምክንያት የጠላት ካምፕ ሊገባ ነው ማለት ነው እኮ። ማለት አብይን እንደምንም እንደግፍ እንጠብቅ፣ የመረራና
የጀዋርና የትናንትናው የበቀለ ንግግር ልዩነቱ እሱ ጋር ነው። እኛ ለዚህ ያልተፈጠርንም አንጠግንም አንደግፍም የነ አብይን ወንበር እኛ ለዚህ ያልተፈጠርንም የሚለውና እስካሁን ጀዋር ተጠንቀቁ ምናምን የሚለን ለማረጋጋት የሚፈልገው የተለያየው እዚህ ጋር ነው። ጀዋር ኢቭን ከኦኤፍሲም ትንሽ ወደ አብይ የተጠጋ አካሄድ እንዳይሄድ በዚህ አሰላለፍ ሜዳ ውስጥ አቆማለሁ ምክንያቱም ሁሉን ነገር ማውራት አይቻል። በዚህ አሰላለፍ ሜዳ ውስጥ ከነዚህ ሁለት መስፈርቶች ላይ ተነስተ ስታይ ማን አለ? ተላላኪው አለ፣ የኦሮሞ ህዝብ ጠላት የሆነ ኦሮሞን መደብደቢያ በትር የሆነ ኦህዴድ አለ፣ ድሮም ነበረ አሁንም አለ። ኦኤፍሲ አለ፣ የኦሮሞ ፌደራሊስት ኮንግረስ። ከዛ የኦነግና የኦሮሞ ነጻነት ጦር ኮንቲኒዩም አለ። ኦነግና የኦሮሞ ነጻነት ጦር ሁለቱ የስልት ነው ልዩነታቸው እንጂ ማለት ወቦ አባውና አድብልስማ ኦሮሞ በዳውድ የሚመራው ልዩነታቸው የስልት ነው እንጂ የፕሮግራም የግብ የትንተና ምናምን ልዩነት አንዳች የላቸው። ግን የስልት አሁን ባለንበት ተጨባጭ ሁኔታ ሰላማዊ ትግል ነው የሚያዋጣው ወይንስ የትጥቅ ትግል ነው የሚለው ላይ ልዩነት አላቸው። እነዚህ መነሻም መድረሻቸው የኦሮሞ ችግር፣ የኦሮሞ መብት፣ የኦሮሞ ሀገር ባለቤትነት ጉዳይ ነው። እነዚህ ኦሪጂናሎቹ የኦሮሞ የካምፕ የኦሮሞ የትግል ሜዳ ኦልሞስት ዋናው አንኳሩ የሆኑና ሌሎቹ ስፔክትረሙ ውስጥ በተለያየ ደረጃ የሚቆሙ ናቸው ብዬ አምናለሁኝ። ስለዚህ አጥሩ ወሰኑ ማጠንጠኛ የችግር ማጠንጠኛው ምንድነው? የችግር ትንተናው ምን ይመስላል? ግቡ ምን ይመስላል? በዛ መስፈርት ስናያቸው ኦህዴድ ጠላት ነው። ሌሎቹ በግብም በምናምን እንኳን ብዙ ባይራራቁ በትንተናም ባይራራቁ የስልት እና የስትራቴጂ ልዩነቶች ይኖራቸዋል ብዬ አምናለሁ። ይቅርታ አስረዘምኩት። እሺ እንግዲህ በጣም ረጅምና የተያያዘ ስለሆነ ለማቋረጥ እኔም አልፈቀድኩም፣ ለዛው ነው የተውኩት። ዶክተር ኢታና ቀጥታ ወደ ሁለተኛው ጥያቄ ልውሰደው። አሁን በወቅቱ ያለው የኦሮሞ ካምፕ ውስጥ ያለው የኃይል አስተላለፍ ምን ይመስላል? ማለት እዚህ ካምፕ ውስጥ እነማን አሉ እነማን ወጥቷል የሚለው ምናልባት ዶክተር ጸጋይ ሱንም አጠቃሎ ይመስለኛል ነካነካ ያደረገው ኦህዴድንም ነክቷል፣ እነሱ ከዛ ውስጥ ጠላት ናቸው የሚል ነገር አስቀምጧል። ያቺን ነገር ያንሱልኝና የኦሮሞ ትግል ካምፕ ውስጥ ያሉ የፖለቲካ ኃይሎች ግልጽ የሆነ አላማ ጥራት አላቸው ወይ? ካሌላቸውስ ምን ጎደለ የምትሏን ነገር እንዲያርሱልኝ ይፈልጋል። ጥሩ ክፍል አንድ ውስጥ ስንነጋገር ያነሳናቸው ዋና ሐሳቦች አሉ። አሁንም ጸግሽ በከፊሉ ያብራራቸው ይሄ የኦሮሞ የፖለቲካ ካምፕ ደግሞ በአፋን ኦሮሞ ሞራ ቀብሶ ኦሮሞ የሚባለው ምንድነው የሚለውን ለማብራራት ስለሞከርን ያው ከዛው ብነሳ ይሻለኛል። ሞራ ቀብሶ ኦሮሞ ወይ ደግሞ የኦሮሞ የፖለቲካ ካምፕ የምንለው የሐሳብ የፖለቲካ ሐሳብ አሰላለፍ እና አጥር እንደሆነ የሚታወቅ ነገር ነው። ይሄ የኦሮሞ ፖለቲካ ካምፕ የምንለው የሐሳብ አጥር በዘመናዊ መልኩ የኦሮሞ ብሔርተኝነት እንቅስቃሴ ሲጀምር የተደራጀበት ራሱን ያጠናክረበትና በታሪኩ ውስጥ ትግሉን የመራበት እርስ በራሱን ደግሞ የተዋወቀበት ሐሳብ። ይሄ ሐሳብ በክፍል አንድም በከፊሉ እንዳነሳናቸው በተለይ የኦሮሞን የፖለቲካ አስተሳሰብ እና የኦሮሞ ብሔርተኝነትን አካሄድ ሂደትና እድገትን በቅርበት የማያውቁ ሰዎች እንዲሁ ኦሮሞ ስለሆነ ብቻ በኦሮሞዎች ስብስብ የተፈጠረ ቡድን ሁሉ የኦሮሞ የፖለቲካ ካምፕ ተብሎ የሚጠራ ይመስላቸው። ነገር ግን ይሄንን የኦሮሞን ፖለቲካ ካምፕ ያደራጁ ያዋቀሩ የሐሳብ መሪዎች በተለይ በ60ዎቹ በአገር ደረጃ ማለት በኦሮሚያ ደረጃ የፖለቲካ ሐሳብ